Authorities in South Africa have recorded 2 more bodies after devastating floods triggered by weeks of heavy rain. While the flooding has cut access to the world-famous Kruger National Park, Tanong ni honest din. ጥር 15 ቀን 2026 ዓ.ም እንደ ፈረንጆቹ የዘመን ቀመር ይህ ቀን በደቡብ አፍሪካውያን ዘንድ እንደ ተራ የክረምት ቀን ነበር የጀመረው። ቱሪስቶች የአፍሪካን የዱር እንስሳት ለመመልከት ወደ ታዋቂው ክሩገር ብሔራዊ ፓርክ እየጎረፉ ነበር። የአካባቢው ነዋሪዎች የዕለት ተዕለት ስራቸውን እያከናወኑ ነበር። ነገር ግን ከሰማይ የተከፈተው የውሃ ቧንቧና ከመሬት የተነሳው የጎርፍ ማዕበል በጥቂት ሰዓታት ውስጥ ይህንን ሰላማዊ ድባብ ወደ ሲኦል ቀየረው። ዛሬ የምንመለከተው ዜና ተራ የጎርፍ አደጋ አይደለም። ይህ የሰው ልጅ ከተፈጥሮ ጋር ያደረገውና የተሸነፈበትን አስፈሪ ጦርነት ነው። ደቡብ አፍሪካ በታሪኳ አይታው የማታውቀው በአውሮፓውያኖቹ የዘመን ቀመር በ2000 ዓ.ም ተነስቶ የነበረውን የ100 ዓመታት አደጋ ተብሎ የተሰየመውን አደጋ አስናቀ። ከተሞችን ወደ ባህር፣ መንገዶችን ወደ ወንዝ የቀየረውን ክስተት በጥልቀት እንመለከታለን። ተፈጥሮ እንዴት በደቂቃዎች ውስጥ የሰው ልጅ ስልጣኔ እንደሚያንበረክክ ለማየት ተዘጋጁ። 500 ሺህ ብር ብቻ የንግድ ሱቅ ቴምር ፕሮፐርቲስ ከባድ የሚመስለውን እውን አድርጎታል። በፍጥነት እያደገ በሚገኘው ገላን ኮንዶሚኒየም ሮብ ሆቴል ፊት ለፊት 3000 ካሬ ሜትር ላይ ያረፈ G+7 የንግድ ሱቅ ግንባታ ጀምረናል። በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት ይሁኑም። ተጨማሪ ምስራች በጥንታዊቷ ባሬና በዲፕሎማቶች መንደሯ ሳር ቤት ሲልክ ሮድ ሆስፒታል አጠገብ እስከ 35 በመቶ በሚደርስ ቅናሽ እየሸጥን እንገኛለን። በቴምር የዶላር መጨመር የግንባታ ግብዓቶች መወደድ አያሳስበውትም። በኢትዮጵያ ብር ያለምንም ወለድ በረጅም አከፋፈል የህልሞን ማረፊያ ያገኛሉ። ለበለጠ መረጃ 0999667574 ላይ ይደውሉልን። ቴምር ፕሮፐርቲስ። ሁሉም ነገር የተቀየረው በሊምፖፖና በሙፓማላንጋ ግዛቶች ላይ በጣለው እጅግ ከባድ የዝቅተኛ የአየር ግፊት ወይንም ትሮፒካል ሎው ፕሬሸር ምክንያት ነው። መሬቱ ቀደም ብሎ በዘነበው ዝናብ ሳቢያ ውሃ አዘልና ረጥቦም ስለነበረም አዲሱ ዝናብ የሚሄድበትን ቦታ አጣ። ዝናቡ ቀስ ብሎ የሚወርድ ሳይሆን ሰማዩ የተበሳ እስኪመስል ድረስ ይዘንብ ነበረም። በዚህም ምክንያት የደቡብ አፍሪካ ኩራት የሆኑት ሊምፖፖ፣ ሉቡቡ እና ሌታባ የተሰኙት ግዙፍ ወንዞች በዓይን ጥቅሻ ውስጥ ከመጠን በላይ ሞሉ። ወንዝ መሆናቸው ቀርቶ የጥፋት መልእክተኛ ሆኑ። እነዚህ ወንዞች ተፈጥሮ የሰጠቻቸውን ወሰን ጥሰው በመውጣት ከፊታቸው ያገኙትን ነገር ሁሉ ጠራርገው የሚወስድ ቡናማ የውሃ ግድግዳን ፈጠሩ። በቪዲዮ ላይ እንደምትመለከቱት ውሃው በከፍተኛ ፍጥነትና ጉልበት ነው የሚሄደው። ግዙፍ ዛፎችን ከነስራቸው እየነቀለ የኮንክሪት ምሰሶዎችን እንደ ብስኩት እየሰባበረ ይገሰግስ ጀመረ። ትኩረታችንን አሁን ዓለም ወደሚያውቀው ክሩገር ብሔራዊ ፓርክ እናድርግ። ይህ ፓርክ በስፋቱ የመካከለኛውን ምስራቅ ሀገር እስራኤልን የሚያህል ግዙፍ የዱር እንስሳት መጠለያ ነው። ነገር ግን በዚህ ሳምንት ፓርኩ የመዝናኛ ስፍራ መሆኑ ቀርቶ የሞት ወጥመድ ሆኗል። በተለይ ሺንጊዊዲዝ እና ሞፓኒ የተባሉት የቱሪስት ካምፖች ጉዳዩ አስከፊ ነበረ። በሺዎች የሚቆጠሩ ዓለም አቀፍ ቱሪስቶች የአፍሪካን ፀሐይ ለመሞቅ መጥተው በውሃ ከበባ ውስጥ ወደቁ። ማታ ተኝተው እያለ ነበረ ከውጭ የሚሰማው አስፈሪ የውሃ ጩኸት የቀሰቀሳቸው። ሲወጡ ያዩትን ማመንም አልቻሉም። ካምፓቸው በውሃ ተከቦ እንደ ደሴት ሆኗል። መውጫ መንገዶች ሁሉም ተዘግተዋል። መኪኖቻቸው በውሃ ተውጠዋል። በዚያ ጨለማና ዝናብ ውስጥ የኤሌክትሪክ ኃይል ተቋረጠም። ቱሪስቶቹ በከፍተኛ ጭንቀት ውስጥ ሆነው ከውሃውና በፓርኩ ውስጥ ካሉት አውሬዎች እንዴት እንደሚያመልጡ ግራ ገባቸው። የፓርኩ አስተዳዳሪዎች ሁኔታውን ከቁጥጥር ውጪ መሆኑን ሲረዱ የደቡብ አፍሪካ መከላከያ ሰራዊትን ለእርዳታ ጠሩ። መሬት ላይ ያለው መንገድ ሁሉ ስለተዘጋ ብቸኛው አማራጭ አየር ነበረ። የደቡብ አፍሪካ የአየር ኃይል ሄሊኮፕተሮች በዛ መጥፎ የአየር ንብረት ውስጥ ሆነው ነፍስ አድን ስራቸውን ጀመሩ። በቪዲዮ ላይ እንደሚታየው ቱሪስቶችና የፓርኩ ሰራተኞች ሕይወታቸውን ለማትረፍ የቤቶች ጣራ ላይ ወጥተው እርዳታ ይጠባበቁ ነበር። ከ100 በላይ ሰዎች በአየር ተቀለቡ። ይህ በሆሊውድ ፊልም ላይ የምናየው አይነት ትዕይንት በክሩገር ፓርክ እውን ሆነ።
እናቶች ልጆቻቸውን አቅፈው አረጋውያን እየተንቀጠቀጡ በገመድ ወደ ሄሊኮፕተር ሲሳቡ ማየት ልብን ይሰብራል። ፓርኩ ለቱሪስቶች ሙሉ በሙሉ ተዘግቷል። ለሰዎች ደህንነት ሲባል የውሳኔ ሲተላለፍ በቅርብ ታሪክ ይህ የመጀመሪያው ነው። በፓርኩ ውስጥ የሚገኙት የቅንጦት ሎጆችና የሰራተኛ መኖሪያዎች በውሃና በደለል ተሞልተው ወደ ፍርስራሽነት ተቀይረዋል። ሰዎች ቢያንስ ሄሊኮፕተር መጣላቸው። ስለ ምስኪኖች እንስሳት ማን ይናገር? ይህ ጎርፍ የሥነ ምህዳሩን ሚዛን ክፉኛ አዛብቶታል። በተፈጥሮ ለጎርፍ የማይበገሩ ትላልቅ እንስሳት እንደ ዞንና ጎሽ አሉ። በደመ ነፍስ አደጋውን ቀድመው በመረዳት ወደ ከፍተኛ ቦታዎች ሸሽተዋል። ነገር ግን እውነተኛ አደጋው ያለው ውሃ ውስጥ የሚኖሩት ላይ ነው። በተለመደው ጊዜ በወንዙ ውስጥ የሚኖሩት አዞዎችና ጉማሬዎች ውሃው ከልክ በላይ ሲሞላና ፍጥነቱ ሲጨምር ከመኖሪያቸው ተገፍተው ወጡ። አሁን እነዚህ አደገኛ እንስሳት የት እንዳሉ አይታወቅም። አንዳንዶቹ ወደ ሰው መንደሮች፣ አንዳንዶች ደግሞ ወደማይታወቁ አዳዲስ ኩሬዎችም እየሄዱ ነው። ይህ ለነዋሪዎች ሌላ ተጨማሪ ስጋትን ፈጥሯል። ከጎርፉ ባሻገር አዞ በጓሯቸው እንዳይመጣ የሚፈሩትም ደረጃ ላይ ደርሰዋል። ትናንሽ እንስሳት ጎጆአቸው መሬት ላይ የሆኑ ወፎች እናም በዝግታ የሚንቀሳቀሱ ተሳቢዎች ግን ከዚህ የውሃ ማዕበል ማምለጥ አይችሉም። ብዙዎች በውሃ ተወስደዋል፣ ሞተዋል። የተፈጥሮ ፓርኩ ጸጥታ በውሃ ጩኸትና በእንስሳት ዋይታም ተተክቷል። የዚህን አደጋ ታሪካዊ ክብደት ለመረዳት በቦታው የነበሩትን ዶክተር ማታዋን ንግግር መስማት አለብን። ዶክተር ማታዋን በክሩገር ፓርክ ውስጥ ብዙ ዘመን ያሳለፉ ሰው ናቸው። ካሜራቸውን ይዘው በአይናቸው ያዩትን ሲናገሩ ድምጻቸው ውስጥ ድንጋጤ ይነበባል። እንዲህ ይላሉ። ለአውሮፓውያኖቹ የዘመን ቀመር በ2000 ዓመተ ምህረት እዚህ ቦታ ላይ ከባድ ጎርፍ ተከስቶ ነበር። ያኔ ውሃው የደረሰበትን ደረጃ የሚያሳይ ምልክት በግድግዳው ላይ ማስቀመጣን ነበር። ያንን ምልክት የ100 ዓመት ሪከርድ ብለን ነበር የምንጠራው። ዛሬ ግን ተመልከቱ፣ ያ የ2000 ዓመተ ምህረት ምልክት አይታይም። ውሃው ዋጠው፣ ከዚያም አልፎ ጣሪያ እየነካ ነው። ይህ ንግግር ተራ አይደለም። ይህ የሚያሳየው የአየር ንብረት ለውጥ ወይንም ክላይሜት ቼንጅ ወደ አዲስና አስፈሪ ደረጃ መሸጋገሩ ነው። ድሮ በ100 ዓመት አንዴ የሚፈጠረው አደጋ አሁን በጥቂት ዓመታት እየመጣ መጠኑም እየጨመረ ነው። ታሪክ በአይናችን ፊት እየተሻረ ነው። ከፓርኩ ወጥተን ወደ ከተማዎች ስንሄድ ደግሞ ውድመቱ የከፋ ነው። ሊምፖፖና ሙፑማላንጋ ክልሎች በቦምብ የተመቱ ይመስላሉ። ውሃው ሲጎርፍ ብቻውን አልመጣም። የደቡብ አፍሪካን የኢኮኖሚ የጀርባ አጥንት እየሰበረ ነው የመጣው። አንደኛ፣ ከ40 በላይ የሚሆኑ ትላልቅ ድልድዮች በውሃ ተወስደዋል ወይንም ተሰንጥቀው ለአደጋ ተጋልጠዋል። እነዚህ ድልድዮች የገጠር ነዋሪዎች ከከተማ፣ ተማሪዎች ከትምህርት ቤት፣ በሽተኞችን ከሆስፒታል የሚያገናኙ ነበሩ። አሁን ግን ግንኙነቱ ተቋርጧል። ሁለተኛ፣ ታዋቂው N1 አውራ ጎዳና ወይንም N1 ሃይዌይ ደቡብ አፍሪካን ከዚምባብዌና ሌሎች ሀገራት ጋር የሚያገናኘው የንግድ መስመር በጎርፍ ተጥለቅልቆ ተዘግቷል። ሸቀጦች መተላለፍ አይችሉም። የንግድ እንቅስቃሴውም ቆሟል። ሶስተኛ፣ የኤሌክትሪክና የውሃ አቅርቦት ተቋርጧል። የውሃ ማጣሪያ ጣቢያዎች በጎርፍ ስለተበከሉም አሁን ንጹህ ውሃ ማግኘት እንደ ወርቅ ውድ ሆኗል። ሰዎች የተበከለ ውሃ ለመጠጣት እየተገደዱ ነው። ይህም ለኮሌራና ለሌሎች ተላላፊ በሽታዎች በር ይከፍታል። ይህ ውሃ ድንበር ያውቃል ብላችሁ ታስባላችሁ? በፍጹም። በደቡብ አፍሪካ የዘነበው ዝናብና የሞላው ወንዝ አቅጣጫውን ወደ ታችኛው ተፋሰስ ሀገራት ወደ ሞዛምቢክ አድርገዋል። ሞዛምቢክ ገና ከቀደመው ቁስላ ሳታገግም አሁን ከደቡብ አፍሪካ የሚወርደው ግዙፍ ውሃ እየመጣባት ነው። በዚያ ያሉ ቆላማ አካባቢዎች ከፍተኛ ማስጠንቀቂያ ተሰጥቷቸዋል። ዓለም አቀፍ ድርጅቶች ይህ አደጋ ቀጠናዊ ቀውስ እንዳይፈጠርም እየተወራረጡ ነው። አንድ ሀገር ሲያስነጥሰው ጎረቤት ሀገር ጉንፋን ይዟል እንደሚባለው የደቡብ አፍሪካ ጎርፍ ለመላው ደቡባዊ አፍሪካ ቀጠና ስጋት ሆኗል። በመጨረሻም ይህ የክሩገር ፓርክ ጎርፍ ለዓለም ሁሉ የተላከ የማንቂያ ደወል ነው። ዶክተር ማታዋን በመጨረሻ ንግግራቸው አሁን እርስ በርስ ከመጸለይና ከመተሳሰብ ውጪ ምንም ማድረግ አንችልም እንዳሉት የሰው ልጅ ቴክኖሎጂና ጉልበት ከተፈጥሮ ቁጣ ጋር ሲገናኝ ምን ያህል ኢምንት እንደሆነ አይተናል። ውቅያኖሶች ሲሞቁ፣ የአየር ንብረት ሲዛባ ውጤቱ ምን እንደሚሆን ደቡብ አፍሪካ ሕያው ምስክር ናት። ለተጎዱት ወገኖቻችን ልባዊ ጸሎታችን ያስፈልጋል። እናንተስ ይህን ቪዲዮ ስትመለከቱ ምን ተሰማችሁ? በሀገራችንስ እንደዚህ አይነት የአየር ንብረት ለውጥ ምልክቶች ታያላችሁ? አስተያየታችሁን ከስር በኮሜንት መስጫ ስፍራው ላይ ያስቀምጡልን። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን ቪዲዮ ከወደዳችሁት መረጃ ሰጭ ነው ብላችሁ ካስባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሐሳብ አስተያየት ከስር በመጻፍ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።